ብዙ ጊዜ ሰዎች ካለፈ በኋላ የሚገነዘቡትን አንድ ሚስጥር ልንገራችሁ። አለማወቃችሁን የምታጋልጡበት ፈጣኑ መንገድ ማውራት ነው። ሰዎች ኃይል የሚገኘው ድምፅን ከፍ አድርጎ በመናገር አሊያም የመጨረሻና የመሰናበቻ የሚመስሉ ቃላትን በመደርደር ይመስላቸዋል። ነገር ግን በማንኛውም ሁኔታ ውስጥ በጣም አደገኛው ሰው ማለት ዝምተኛው ሰው ነው። አይናፋር ስለሆነ አሊያም በራሱ ስለማይተማመን ዝም የሚለውን ሰው አይደለም፣ አስተዋዩን ሰው ማለታችን ነው። ልብ ብሎ የሚያዳምጠውን ሰው ማለታችን ነው። ምክንያቱም ሌሎች ሰዎች ራሳቸውን በማሳየትና በመተወን ተጠምደው ባሉበት ጊዜ ያ ዝም ያለው ሰው መረጃዎችን ይሰበስባል። የሰዎችን ተደጋጋሚ ባህሪያት፣ ድክመቶቻቸውን፣ ነገሮችን የሚያደርጉበትን መነሻ ምክንያትና በአረፍተ ነገሮች መሃል የተደበቁ እውነታዎችን ያስተውላል። ታዲያ ተናጋሪ ሰዎች ምን እየተፈጠረ እንዳለ ከማወቃቸው ቀድሞ አድማጩ ሰው አጠቃላይ ሁኔታውን ይረዳል። በዛሬው የሰው መንገድ ዝግጅታችን በአሁኑ ጊዜ ማንም ሰው ስለማይተገበረውና ብርቅዬ ስለሆነው ጥበብ እናወራለን። የማዳመጥ ጥበብ። ይህንን ክህሎት በትክክል ከተረዳችሁትና በአግባቡ ካዳበራችሁት በሕይወታችሁ ላይ እጅግ አስገራሚ ነገር ሲፈጠር ትመለከታላችሁ። ለማታለል የምትከብዱ ሰው ትሆናላችሁ። ለማሸነፍ የማትቻሉ ትሆናላችሁ። ሰዎች እናንተን ችላ ማለት ያቀታቸዋል። አብዝተው የሚያወሩ ሰዎች ግን ስለነሱ ማወቅ የሚገባችሁን ነገር ሁሉ ቀስ ብለው ይገልጡላችኋል። የምንኖረው ጩኸትና ድምፅ ሱስ በሆነበት ዓለም ውስጥ ነው። ሁሉም ሰው በግሉ ስልኩን ተጠቅሞ ብሮድካስት ያደርጋል። ሁሉም ሰው በሁሉም ጉዳይ ላይ አስተያየት ይሰጣል። ሁሉም ሰው ራሱን ያብራራል። ማህበራዊ ሚዲያ መላውን ዓለም ወደ አንድ ግዙፍ ማይክሮፎን ቀይሯታል ማለት እንችላለን። ሰዎች ችግሮችን ሳይረዱ አስተያየታቸውን ይለፍፋሉ። ሳያሰላስሉ ምላሽ ይሰጣሉ። ሳያስቡም ይናገራሉ። ዝምታ አጠራጣሪና ተፈሪ ሆኗል። በርካታ ሰዎች በዚህ ጩኸት ስለተጠለፉ እናንተ ወዲያውኑ ምላሽ ካልሰጣችሁ እንደ ድክመት ሊቆጥሩባችሁ ይፈልጋሉ። ነገር ግን እውነተኛ ጥንካሬ ራሱን ለሰዎች ለማረጋገጥ እንደማይቸኩል ልብ ማለት ይኖርባችኋል። እውነተኛ ጥንካሬ ሲኖራችሁ አስቀድማችሁ ታስተውላላችሁ። ምክንያቱም ቀድሞ መናገር ዋጋ ያስከፍላል። ባወራችሁበት ቅጽበት የቆማችሁበትንና ያላችሁበትን ቦታ ታጋልጣላችሁ። ግምቶቻችሁን፣ ገደቦቻችሁንና ስሜታዊ የሚያደርጓችሁን ጉዳዮች ታሳውቃላችሁ። በዚህም ጨዋታው ገና ከመጀመሩ በፊት በራሳችሁ ላይ ቀይ ካርድ እንዳወጣችሁ ይቆጠራል። እናም የእናንተ ካርድ አንዴ በይፋ ከታየ ትዕግስት ያለውና አስተዋይ የሆነ ማንኛውም ሰው ሊጫወትባችሁ ይችላል። መረጃ ኃይል ነው። ለምሳሌ ሁለት የሚደራደሩ ሰዎችን አስቡ። አንዱ ያለማቋረጥ ያወራል፣ ሌላኛው ደግሞ በጸጥታ ያዳምጣል። ማንኛቸው ያሸንፋል ብላችሁ ታስባላችሁ? የሚያወራው ሰው ቅድሚያ የሚሰጣቸውን ነገሮች፣ ፍርሃቶቹን፣ እንዳይነኩበት የሚፈልጋቸውን ነገሮችና ገደቦቹን በንግግሩ መሃል ይገልጣል። አዳማጩ ሰው ግን ስለራሱ ምንም አይነት መረጃን አያወጣም። በውይይቱ መጨረሻም ዝም ያለው ሰው ሁሉንም ነገር ይረዳል። ተናጋሪው ሰው ግን ምንም ነገር ሳይረዳ ይቀራል። ማዳመጥ ስልታዊ አካሄድ ነው። ሰዎች ሲናገሩ እያንዳንዱ አረፍተ ነገር የያዘው ፍንጭ አለ። አጽንኦት ስለሚሰጡት፣ ስለሚሸሹት፣ ስለሚያበሳጫቸውና ስለሚያስደስታቸው ጉዳዮች ፍንጭ ይሰጧቸዋል። በትኩረት ስታዳምጡ ሰዎች ስለራሳቸው ካርታ ይነድፉላችኋል። ራሳቸውን በግልጽ ያሳዩአችኋል። ሳያውቁት ስነልቦናቸውን ገልጠው ጠረጴዛው ላይ ያኖሩላችኋል። በእርግጥ ማውራት ደስ የሚል ስሜትን ይሰጣል። ሰዎች የሚያወሩበት ብዙ ምክንያት አላቸው። ደስታን ይሰጣቸዋል። የተሳሳተም ቢሆን የአዋቂነትን ስሜት ይፈጥርባቸዋል። እንደታዩ አስፈላጊ እንደሆኑና ተቀባይነት እንዳገኙ እንዲሰማቸው ያደርጋል። ነገር ግን እንደምታውቁ ማሰብና ማወቅ፣ ብልህ እንደሆናችሁ መሰማትና ብልህ መሆን በጣም የተለያዩ ነገሮች ናቸው። አስታውሱ፣ እውነተኛ ብልህ ሰው ታጋሽ ነው። መደምደሚያ ላይ ከመድረሱ በፊት ማስረጃዎችን ይሰበስባል። አብዛኛዎቹ የምናደርጋቸው ውይይቶች እውነትን ማዕከል ያደረጉ አይደሉም። ይልቁንም ኢጎ ላይ የሚያጠነጥኑ ናቸው። ሰዎች የሚናገሩት ማንነታቸውን ለመከላከልና ለመጠበቅ፣ በላይነታቸውን ለማረጋገጥ እንዲሁም የዓለማወቅን ወይም እርግጠኛ ያለመሆንን ስሜት ለማስወገድ ነው። በማንኛውም ግንኙነት ውስጥ ትንሽ የሚያወራ ሰው ብልጫ ኖሮት እናገኘዋለን። ትንሽ የሚያወሩ ሰዎች የግንኙነታቸውን አካሄድና ፍጥነት ይወስናሉ። መረጃ ወደ ውይይቱ መቼ እንደሚገባ ይወስናሉ። ለመገመት አስቸጋሪ ሆነውም ይቆያሉ። ለዚህም ነው ያለማቋረጥ ስታወሩ ይህንን ብልጫ የማግኘት ዕድላችሁን አሳልፋችሁ የምትሰጡት። ሐሳቦቻችሁ በቀላሉ የሚገመቱ ይሆናሉ። ስሜቶቻችሁ ግልጽ ይሆናሉ። የአካሄድ ስልታችሁ በግልጽ ይታያል። በጥልቀት ስታዳምጡ ግን አስገራሚ ነገር ይፈጠራል። ሰዎች ዘና ይሉባችኋል። እንደ ተደመጡም ይሰማቸዋል። ይበልጥ በነጻነት ማውራት ይጀምራሉ።
ይበልጥ ሚስጥራቸውን ያጋለጡ ይሄዳሉ። እዚህ ጋር ማስተዋል ያለባችሁን ነጥብ እናነሳለን። አሁን ያለንበት ዘመናዊው የአኗኗር ዘይቤ ሰዎች ለነገሮች ወዲያውኑ ምላሽ እንዲሰጡ የሚያሰለጥን ነው። ነገሮች በፍጥነት ይዳረሳሉ፣ አስተያየቶች ይሰጡባቸዋል፣ ትዊት ይደረጋል፣ ምላሽ ይሰጥበታል፣ ወሬ በፍጥነት ይሰራጫል፣ ፍርድ ይሰጥበታል። በዚህ ዘመን ፍጥነት ወይንም ስፒድ መረዳትን ተክቶታል። ፈጣን አስተያየቶች ብዙ ጊዜ ጥልቀት የሌላቸው ናቸው። ምክንያቱም ጥልቅ አስተሳሰብ ዝምታንና ጊዜን ይፈልጋል። የተለያዩ አመለካከቶችን መውሰድና ማስተያየትን ይጠይቃል። ቅራኔዎችን መመርመርንና ማመሳከርን እንዲሁም የስሜት ግፊቶችን መቋቋምን ይጠይቃል። ለዚህም ነው ማዳመጥ ፍላጎታችሁን እንድትቀንሱ የሚያስገድዳችሁ። ከመናገራችሁ በፊትም እንድታመዛዝኑ ያደርጋችኋል። እናም ይህቺ መሃል ላይ ያለች እረፍት አሳቢ ሰዎችን ከችኩል ሰዎች የምትለያቸው ነጥብ ናት። ምርጥ አዳማጮች ውይይቶችን የሚቆጣጠሩት አልፎ አልፎ ነው። በምትኩ ግን ትክክለኛ ጥያቄዎችን ይጠይቃሉ። አጫጭርና ጥልቅ ምላሾችን የሚሹ ጥያቄዎችን ይጠይቃሉ። አንድ ጥሩ ጥያቄ ከ10 ንግግሮች በላይ እውነትን የማውጣት አቅም ሊኖረው ይችላል። ምክንያቱም ጥያቄዎች የትኩረት አቅጣጫን የማዞር አቅም አላቸው። ሌላኛው ሰው ሐሳቡን በስፋት እንዲያብራራ ይጋብዛሉ። ማብራራት ደግሞ አዳዲስ መረጃዎችን እንዲወጡ ያደርጋል። ማውራት በሮችን ይዘጋቸዋል፣ ጥያቄዎች ግን ይከፍቷቸዋል። ይህንን አትርሱ። የምታገኙት እያንዳንዱ ሰው እናንተ የማታውቁትን ነገር ያውቃል። እያንዳንዱ ሕይወት እናንተ ያልኖራችሁበትን የሕይወት ተሞክሮ ይዟል። ስለዚህም ያለማቋረጥ የምታወሩ ከሆነ ከነዚያ ተሞክሮዎች ምንም አትማሩም ማለት ነው። በራሳችሁ አእምሮ ውስጥ እንደታሰራችሁ ትቀራላችሁ። ነገር ግን ማዳመጥ እያንዳንዱን ውይይት ወደ ትምህርት ይቀይረዋል። ካዳመጣችሁ እያንዳንዳቸው በሕይወት ተሞክሯቸው የእውቀትና የእውነት ቁርጥራጮችን ይዘዋል። እነዚያ ቁርጥራጮች ይሰበሰባሉ፣ በጊዜ ሂደትም ሰፊ እይታን ይፈጥሩላችኋል። ሰፊ እይታ ማለት ጥልቀት በሌለው አስተሳሰብና በጥበበኝነት መካከል ያለው ልዩነት ነው። ይህንን የሚያስገርም ነጥብ አስተውሉ። ስብሰባ ላይ ብዙ የማያወራ ሰው የመናገር ዕድሉን ሲያገኝ ትልቅ ትኩረት ያገኛል። ምክንያቱም ዝምታ ክብደትን ይፈጥራል፣ ተሰሚነትንም ይገነባል። አንድ ሰው ያለማቋረጥ የሚያወራ ከሆነ ቃላቶቹ ክብደት ያጣሉ፣ ተራ ጩኸትም ይሆናሉ። ነገር ግን አንድ ሰው መርጦ ሲናገር ሰዎች ጆሮአቸውን ይሰጣሉ፣ መልእክቱ ጠቃሚ እንደሆነም ያስባሉ። ሁልጊዜም እጥረት ሲከሰት ዋጋን ወይንም ቫልዩን ይፈጥራል። ስትናገሩ ጥቂት ቃላትን ተጠቀሙ፣ በዚህም ዋጋ እንዲኖራቸው አድርጓቸው። አስተውሉ፣ ማዳመጥ ይጠብቃችኋል። ብዙ ግጭቶች የሚጀምሩት ጥንቃቄ ከጎደለው ንግግር ነው። አንዲት በችኮላ የተሰጠች አስተያየት፣ አንድ በተሳሳተ መንገድ የተረዳችሁት ሐረግ ወይም አንዲት አላስፈላጊ አስተያየት በቀላል ውይይት የሚፈታውን ጉዳይ ወደ ጦር ሜዳነት የመለወጥ አቅም አላቸው። ማዳመጥ የዚህን አደጋ የመከሰት ዕድል ይቀንሰዋል። ምክንያቱም ማዳመጥ መቻል ወደ ጉዳዩ ዘልቃችሁ ከመግባታችሁ በፊት ያለውን የስሜት እንቅስቃሴ እንድትረዱ ያግዛችኋል። ውጥረትን ቀድማችሁ ትገነዘባላችሁ። መቼና የት ዝምታ ከማውራት ይልቅ የተሻለ እንደሚሆን ትገነዘባላችሁ። ቃላት የማይመለሱ የጦር መሳሪያዎች ናቸው። አንዴ ከተለቀቁ አይመለሱም። ማዳመጥ መቼ መተኮስ እንደሌለባችሁ እንድትማሩ ይረዳችኋል። ከሰዎች መሃል ብዙዎቹ አያዳምጡም። ይልቁንም የማውራት ተራቸው እስኪደርስ ይጠብቃሉ። ሌላ ሰው ሲያወራ ከማዳመጥ ይልቅ ስለሚሰጡት ምላሽ ይብሰለሰላሉ። የመልስ ምቶችንም ያዘጋጃሉ። አስተያየቶቻቸውን ይስላሉ። ይህ ማዳመጥ ሳይሆን ፉክክር ነው። ማዳመጥ እኔ ባይነትን ለጊዜው መግታትን ይጠይቃል። ይህም ከራሳችሁ እይታ አልፋችሁ እንድትወጡና የሌላውን ሰው እውነት ያለ ፈጣን ፍርድ እንድትከታተሉ ያግዛችኋል። ይህንን ስንል ከተናጋሪው ሐሳብ ጋር ተስማማላችሁ ማለታችን አይደለም። የማወቅ ጉጉት ይኖራችኋል እያለን ነው። የማወቅ ጉጉት ደግሞ ትዕቢት የዘጋቸውን በሮች አስፍቶ ይከፍታቸዋል። ይህንን የመጨረሻውን እውነት በልባችሁ እንድታኖሩ ትነግራችኋለሁ። ማውራት እናንተ ቀድሞውንም የምታውቁትን ለሌሎች ማጋለጥ ነው። ማዳመጥ ግን የማታውቁትን ያሳያችኋል። ማውራት ክፍት ቦታን ይሞላል። ማዳመጥ ግን መረዳትን ይሞላል። ማውራት ከሰዎች ትኩረት ማግኘትን ይፈልጋል። ማዳመጥ ግን ኃይልን ይገነባል። ከዚህ በኋላ ከሰዎች ጋር በምታወሩ ጊዜ ለመናገር አትቸኩሉ። አስተውሉ፣ ጠይቁ፣ ቆም በሉ። ሌሎች ራሳቸውን እንዲያጋልጡ ፍቀዱላቸው። ሁኔታው በራሱ መንገድ እንዲገለጥ አድርጉ። ምክንያቱም ማዳመጥን የተካነ ሰው ዕውቀትንና ተጽዕኖ የማሳደር ብቃትን ብቻ ሳይሆን ጥራትንና ግልጽነትን ወይም ክላሪቲን ያገኛል። ክላሪቲ ደግሞ የእያንዳንዱ ትርጉም ያለው ውሳኔ መሰረት ነው። ስለዚህ አዳምጡ፣ በትኩረት አዳምጡ። በመጨረሻ ለመናገር ስትወስኑም ቃላቶቻችሁ እንደ ነጎድጓድ የሚያንቀጠቅጡ መሆናቸውን አረጋግጡ።
የተከበራችሁ የሰው መንገድ ተከታታዮች ለዛሬ ይዘንላችሁ የቀረብነው ትምህርት ይህንን ይመስል ነበር። በቀጣይ በሌላ ርዕስ እስክንገናኝ በያላችሁበት ሰላማችሁ ይብዛ።